ሁል ጊዜ ጥያቄ የሆንብኝ ነበረ በነገራችን ላይ ማለት ነው። ህይወት በጣም ይገርመኛል። ህይወት ከባድ ነች። አንዳንድ ጊዜም ደስታ፣ አንዳንድ ጊዜም መጥፎ ነች እና ዛሬ ይሄ ልጅ በሚገርመ ሁኔታ ልጁ ታማበት በስቃይ ላይ ነው ያለው። እንዴት አድርጎ እንደሚንከባከባቸው፣ እንዴት አድርጎ እንደሚይዛቸው በጣም ግርም ይለኝ ነበረ። ጥያቄ የሆንብኝ ነበረ። ምን አይነት አባት ነው? ምን አይነት ታጋሽ ሰው ነው? ምን አይነት ጥሩ ሰው ነው? የዚህ ግን ያክል እንደዚህ የሚሆነው ብዬ ጥያቄ ነው የሚሆንብኝ ማለት ነው። አስባችሁታል? እንኳን አይደለም ከስንት አንድ ነው ልጁን ተንከባክቦ ልጁን በስነ ስርዓት አድርጎ እንከብክብ አድርጎ እየያዘ ያለው ማለት ነው። ግን የዚህ ሰውዬ ጥናቱ፣ ጉብዝናው በጣም ደስ የሚል ነው። ብዙዎቻቸው አባቶቻቸው ልጆቻቸውን ከወለዱ በኋላ ይጥላሉ። ሁሉን ነገር ለእናት ነው ጥል የሚጥሉት ማለት ነው። እኔ ራሱ ይሄ ሰውዬ ሳየው ከእናቱ ጋር ከአያቱ ጋር በጣም ደስ የሚል ነገር ነው። ድህነት ደግሞ አንዳንድ ጊዜ ያስጠላል። ለምን ድሃ ባልሆንኩኝ ብላችሁ ትመኛላችሁ። እና እሱም ደግሞ በድህነቱም ሆነ በሁሉ ነገሩ ራሱን ችሎ ኮርቶ ልጆቹን ቆም ብሎ እያስተዳደረ በቲክቶኩ ላይ በኤፍቢው ላይ ሳየው በጣም በጣም ነበረ የሚገርመኝ። እውነት እንደዛ አይነትም ሰው አለ እንደ እስከምል ድረስ ማለት ነው። እና ዛሬ ላይ ልጅቱ ብሌን ታማበት እሱም ደግሞ ከአቅሙ በላይ ሲሆንበት በቃ የሚያደርገው ሲያጣ አሳዘነኝ። የምር ነው የምላችሁ። ባለው አቅሙ እየታገለ ልጆቹን ለማስደሰት ልጆቹን እንትን ለማለት እንግዲህ ብሌን ትንሿ ትልቅ ነች እና እሷ ለራሱ እህትየዋ ስትጠርግላት፣ ስትስማት፣ ስታጠጣት፣ ስታበላት በጣም ነው ደስ የሚሉት ማለት ነው። ህይወት ፈተና ናት። አትፈትንም አይባልም። ግን ደግሞ የተሰጠንን ነገር ስናመሰግነው ነው አልሐምዱሊላህ ስንል ነው። እና ዛሬ ላይ አባትየው በጣም ታግዞ በጣም ፈተና ሆኖበት እያሳደገ እያለ ዛሬ ደግሞ ብሌን ታመመችበት ማለት ነው። እና እርዱኝ ቤተሰብ እያለ ነው ማለት ነው። ለዚህ ለሰው ብንረዳው እኛ ምንም የምንጎዳበት ነገር የለንም። በእርግጥ በገንዘብ ሰው ጤና አይገኝም። ዋናው ግን አላህ ስብሃነ ወተዓላ ጤና ሲመልስ ነው። ሁሉም ቀሪ ናቸው። ግን ጤና ግን ዋና ነገር ነው። ከጤና በላይ ማንም የለም። ስንቱ ሰው ነበረ በገንዘብ ቢገዛ ኑሮ ጤናን። ግን እዛ የአንድ አላህ ስብሃነ ወተዓላ ብቻ ስለሆነ እሱ አላህ ያሽራት ነው የምለው እኔ ማለት ነው። እና እሱም ደግሞ በቃ እህትየዋም እኔ የሚገርመኝ እናታቸው የለችም እንዴ ብዬ ጥያቄ ሆኖብኛል። ይሄ ጥያቄ ሁል ጊዜ ነው የሚገርመኝ። ምክንያቱም ሲንከባከባቸው፣ ጸጉራቸውን ሲወስዳቸው፣ ወደ ትምህርት ቤት የእሷን የብሌንን እህት ሲወስዳት ሲመልሳት፣ ቆይ እናታቸው የት ሄዳ ነው? እናትየዋ የማትታይበት ምክንያት ምን ሆና ነው? በነገራችን ላይ አንዳንድ ሴቶች እኮ ልጆቻቸውን የሆነ ነገር ሲያዩባቸው ለአባት ጥለው ተጋፍጠው እኮ የሚጠፉ ሰዎች እኮ አሉ። እኔ እንደዛ ብዬ ነው ያሰብኩት። ምክንያቱም ለምን ወይት ናት? የት ነች? ምን ሆና ነው? አትታይም እሳ ለምንድን ነው? ሁል ጊዜ የምናያቸው አባትየውን፣ ልጅየውን፣ ልጆቹን፣ አያታቸውን እንደገና ደግሞ የአያታቸውን እናት ነው የምናያት። ግን እናትየዋ የት ናት? ግን እናትየዋ እውነት አስችሏት ልጆቿን ወይስ ሶሻል ሜዳ ላይ አልወጣም ብላ ነው? እኔ ራሴን ማስታወቅ አልፈልግም ሶሻል ሚዲያ ላይ አልወጣም ብላ ነው? ወይስ የት ሄዳ ነው? ወይስ በህይወት የለችም እንዴ? እኔ ጥያቄ ሆኖብኛል። ምክንያቱም ልጅን ያክል ነገር ልጆች ማለት ፍቅር ማለት ነው። በጣም ከምንም በላይ የአላህ ስጦታዎች ልጆች እስከሆኑ ድረስ ደስ የሚሉ ልጆች ናቸው።
እና ሁል ጊዜ ሲንከባከቧቸውም ሆነ ምንም ነገር ቢሆንም እሱ ነው ይዟቸው የሚወጣ፣ እሱ ነው የሚያንቀሳቅሳቸው። እንደ ከአያታቸው እናት ጋር ማያቸው ልጆቹ ግን እናትየቱ ማትታይበት ምክንያት ለምንድን ነው ነው? እና ዛሬ ላይ በቃ በሚያሳዝኑ ሁኔታ እሱም አዝኖ ውስጡ ተሰብሮ ውስጡ እንክት ብሎ በሀሳብ በጭንቀት ምንም በመታመሟ አባት ለኬ እንደኝ ነው ማለት ነው። ለልጁ ተቆርቋሪ አሳቢ እናት ትመስለኝ ነበረ። እናት ብቻ ነበረች ለልጇ የምትጨነቅ የምታስብ፣ በቃ ብዙ ነገር የምትሆን ቢመስለኝ ግን አባትም አለ ስንት ነገር የሚያስብ ስንት ነገር የሚጨነቅ ማለት ነው። እና ብሌንን ደግሞ እስኪ ሁላችሁም በቻላችሁ ያክል በገንዘብ ባንችል በዱዓችን እንድትድን አፍያዋን አገኝታ አላህ አይቸግረውም። እሱ ሰጪውም ወሳጁም ነፋጊውም የእሱ ብቻ እስከሆነ ድረስ እንደዚህ አይነት ብትሆን ለራሱ አላህ አድናለሁ ብሎ ካለ ያድናል ማለት ነው። አላድንም ብሎ ካለ አያድንም። ብቻ የሆነ ነገር ይዞብን የሚመጣው ነገር እሱ ለወደፊት ለደስታ ሊሆን ይችላል እና እሷም ደግሞ ጤናዋ ተመልሶላት ከቤተሰቦቿ ጋር ከአባቷ ጋር ከሁሉ ጋር የምታሳልፍ ያደርጋት። የምር ሀቂቃን ይከብዳል። ሁል ጊዜ እንደዚህ ሆኖ በጣም ይከብዳል እና ዛሬ ደግሞ በጥራት ታማለች። አላህ ስብሃኑ ተዓላ ስበብ ብሎ ወደ ሆስፒታል የላካት ጌታ ደግሞ ለሷ ብሎ ይሆናል። የሆነ ነገር እኮ ለመፈተን የማያደርገው ነገር የለም እና ለሷ ጥሩ ነገር ሊሆን ይችላል። ጥሩ ነገር ይዞላል ሊሆን ይችላል። ጤናዋን የመመለሻ ሊሆን ይችላል። አይታወቅም። ምክንያቱም ሁሉም ነገር ያላህ ነው። ስበቡን አድርሱ እኔ ያደርግላችኋለሁ ብሏል እና የምር ሀቂቃን እንደው ለዚህ ለሚስኪን አባቷ ሲል ለዚች ለሚስኪን አያቷ እህቷ ስትል እንደው አላህ ያጭራት። የምር ሀቂቃን እንደው በጣም ደስ የሚሉኝ እኔ ሁል ጊዜ እከታተላቸዋለሁ፣ ሁል ጊዜ ያቸዋለሁ። በእርግጥ ቲክቶክ ላይ ባልገባ እኔ ቲክቶክ እንኳን አልጠቀምም፣ ግን ፌስቡክ ላይ ስለማያቸው ፌስቡክን በጣም ስለምወደው ከሁሉም ነገሮች ፌስቡክን ስለምወደው በቃ ሁል ጊዜ አያቸዋለሁኝ እና በጣም ያስቀናሉ። እንደዛ አይነትም ሰው አለ እንዴ እስከምል ድረስ ማለት ነው። እና ውድ ቤተሰቦች እስኪ ዱዓ እናደርግላቸው፣ አላህ አፊያቸውን ይመልስላቸው። ጥሩ ነገር አላህ ያጋጥሙ። አባትየውንም ከጭንቀት ይገላግለው። አረ ጭንቀት እኮ በጣም ከባድ ነው ሀቂቃን። እንደዛ ሆኖ እየተጨነቀ በቃ እንደዛ ሆኖ እየተንገላታ ለልጁ ሲል አንዴ ስፖርቱን ያሰራታል፣ አንዴ ብስሚላ። ኧረ እንደሱ አይነት አባት እኔ በዚህ ላይ አለ ብዬ አላስብም ማለት ነው። እና አላህ ጤናውን ይመልስለት ለልጁ፣ እሱም ደግሞ የሚደሰት ያደርገው። ይምክን ፈተናዎች ቢደራረብበትም መጨረሻ ላይ ደግሞ ያማረ ህይወት ሊሆን ይችላል ማለት ነው። ውድ ቤተሰቦቼ እና በዱዓችሁ አትርሱት። እንደገና ደግሞ የሰው ልጅ ባለው ነው እንጂ በሌለው ነገር አይገደድም ማለት ነው። ውስጣችንን ንያ አድርገን ዱዓ ስናደርግ ሶላታችንን ስንሰግድ ዱዓ ብናደርግለት የተመረጠ ነው ማለት ነው። በቻልነው አቅም ማለት ነው። እና እንደዛ አይነት ሰው አላህ ያበርክትልን እንላለን። ውድ ቤተሰቦቼ በያላችሁበት ያላ ሰላምና እዝነት ይውረድልኝ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ቀጣይ እስከምንገናኝ ድረስ ባይ ባይ።